ከአራት ወር በፊት ማድሮ የማይቀራለው የአሜሪካ ጥቃት ወታደሮች ሲመለምል ይታይ ነበርም። ኬስ which is petróleo ከአንድ ወር በፊት የኮሎምቢያው ፕሬዝዳንት ትራምፕ ለተፈጥሮ ነዳጅ ሲሉ ማድሮ ላይ እንደሚዘምቱ ሲናገሩ ነበርም። ትራምፕ የቀዳሚውን ጥቃት ከፈጸሙ በኋላ በሰጡት መግለጫ የኮሎምቢያውን ፕሬዝዳንት ቀጣዩ አንተ ልትሆን ስለምትችል ተጠንቀቅ ብለዋል። ጉዳዩ ዛሬ ተጥዶ ዛሬ የፈላ አይደለም። ጥንስሱ ከተጣለ ሰነባበተም። የአሜሪካ ጦር መርከቦች ዴልታ ፎርስ እና የባህር ኃይል ጓዛቸውን ይዘው ትጥቃቸውን አሰማርተው ካሪቢያን ሲ ላይ ማደሪያቸውን የሰሩት ዛሬ አይደለም። ክፉ ቀንን ያልጠሩት ውሻ ተሉ ይደርሳል እንደሚባለው ዓለም ሲያስበው ቀኑ ድንገት ደርሶ ብዙዎቹ ደነገጡ እንጂ ውጥኑ ከተወጠነ እርሾው ከተጠነሰሰ እንኳ ሰነባበተም። ከወራት በፊት የትራምፕ አስተዳደር ማድሮ የካርቴል ኦፍ ዘ ሰንስ የወንጀል ቡድን መሪ ነው፣ እሱም በቁጥጥር ለመዋል የሚረዳ መረጃ ለሚያቀርብልን የ50 ሚሊዮን ዶላር ሽልማቱን እንሰጣለን ብለው ነበርም። ይህ የማድሮ መዳፍ በካቴና ለመታሰር የተተመነ ዋጋ ቀድሞ ከቀረበው ዋጋ በእጥፍ ያደገ ነበርም። አሜሪካ ካርቴል ኦፍ ዘ ሰንስ የምትለውን ቡድን የዓለም አቀፍ አሸባሪ ድርጅት አድርጋ ፈርጇለችም። የቬንዙዌላ መንግስት በተደጋጋሚ ውድቅ ያደረገው አደንዛዥ ዕፅ አዘዋዋሪ ናቸው የሚለውን ፍረጃና በማዱሮ ላይ የቀረበውን ክስ አዲስ አይደለም። እንደ አውሮፓውያን አቆጣጠር በ2020 የአሜሪካ መንግስት ማዱሮን የሰንስ ካርቴል መሪ አድርጎ በመፈረጅ ሰውየውን ለመያዝ ተባባሪ ለሆነ ወይንም በሌላ አገላለጽ ማዱሮን ያስወገደ አካል የ15 ሚሊዮን ዶላር ሽልማት ያገኛል ሲል የመጀመሪያውን ማስታወቂያ አውጥቶ ነበርም። የዋይት ሃውስ የፕሬስ ሴክሬታሪ ካሮሊን ሌቪት ወደ አገሪቱ የሚገቡትን የአደንዛዥ ዕፅ ፍሰት ለመንግስታትና ተጠያቂ የሆኑትን ለፍርድ ለማቅረብ አሜሪካ ያላትን ኃይልና ሀብት ትጠቀማለች ሲሉ መግለጫ ካወጡም እምብዛም አልሰነበቱም። አሜሪካ በካሪቢያን አካባቢ 4000 ወታደሮችና ሰራተኞችን የያዙ 3 የጦር መርከቦችን ያሰማራች ሲሆን መርከቦቹ በቀጥታ ወደ ቬንዙዌላ ድንበር በማምራት ተልዕኮው እስኪፈጸም በቬንዙዌላ የባህር ወደብ 4000 ኪሎ ሜትር ርቀት ላይ ሆነው ሲጠባበቁ ከርመዋል። የዕፅ ዝውውር ለማስቆም የሚለው የአሜሪካ መግለጫ ግን አሜሪካ በተደጋጋሚ የደቡብ አሜሪካ ሀገሪቱን ለመውረር ስትፈልግ የምትጠቀመው ሽፋን ነው በሚል አንዳንዶች ይተቻሉ። የኩባው ፕሬዝዳንት ዲያንስ ካኔስ አሜሪካ በቬንዙዌላ ጉዳይ ጣልቃ ገብታ እየበጠበጠች ነው ሲሉ በተደጋጋሚ ክስ ያቀርቡ ነበርም። አሁን ላይ የዕፅ ማፊያን ለመታገል ነው በሚል የጀመረችው ዘመቻ ከዚህ በፊት በተደጋጋሚ ስትጠቀሙ የነበረም ካርድ እንደሆነም ይገልጻሉ። ልክ እንደ ማዱሮ አንድ ቀን ያፈና ስጋት የሚጠብቃቸው የኩባው ፕሬዝዳንት የዓለማችን ቁጥር 1 የዕፅ አዘዋዋሪ ሀገር ራሷ አሜሪካ ነች ሲሉ ይከሳሉ። ፕሬዝዳንት ማዱሮ ይቺ ቀን መታ በአጭር ሰዓት ወታደራዊ ተልዕኮ ከሀገራቸው ከመሰረቃቸው በፊት በቬንዙዌላ ከተማ ጎዳናዎች ላይ ከጎረምሳ ሴቶች አንስቶ እስከ ታዳጊ ወጣቶች ድረስ የውትድርና ምልመላ ማድረግ ጀምሮ ነበርም። የእርዳታ ጥሪውንም ለአጋር ሀገር ቻይና ሲያቀርብ ተሰምቷል። ቻይናውያኑን ከጎን ይቁሙ ሲል የተጣራው ማዱሮ ትግሉ የዓለም ሀያል የሆነችው አንዲት ሀገር የሌሎች ህዝቦችን በራስ የመወሰን መብት በኃይል የምትገረሰስበት እርምጃ በመሆኑም ከደቡብ አሜሪካ አንስቶ እስከ አፍሪካ ያሉ እያንዳንዳቸው በነጻነት የሚያምኑት ሀገራት ከጎናቸው ቁሙ በማለት ቁርጥ ያለ ንግግሩን አድርገዋል። ሩሲያን በወቅቱ በፍጥነት ከቬንዙዌላ ጎን መቆሟን አረጋግጣ ነበርም። ማዱሮን በትራምፕ ወታደሮች ከመያዝ አላዳነችውም እንጂም። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ወቅቱ ከቬንዙዌላ ጎን እንደቆሙ ለባለስልጣናቱ ደውለው ማረጋገጣቸውን የወጡ መረጃዎች ይገልጻሉ። ቻይናም በተመሳሳይ የአሜሪካን ጠባጫሪነት ጣልቃ ገብተን በመቃወም ከቬንዙዌላ ጎን መቆሟን ስትገልጽ ትሰማለችም። ቻይና ከቬንዙዌላ ጋር ከፍተኛ የንግድ አጋር ስትሆን ወደ ደቡብ አሜሪካ ሀገር 3.4 ቢሊዮን ዶላር የሚጠጋ ምርት ልካ 739 ሚሊዮን ዶላር የሚያወጣ ምርት ብቻ ከቬንዙዌላ ትቀበላለችም። ይህ ማለት ለቻይና ኢኮኖሚ 2.71 ቢሊዮን ዶላር ትርፍ እንደማለት ነው። ከዚህ አንጻር ቻይና ከቬንዙዌላ ጋር ያላት ግንኙነት በኢኮኖሚ ተጠቃሚ ሆናለችም። ከዚህ በተጨማሪ ቻይና በ2018 እስከ 60 ቢሊዮን ዶላር የሚጠጋ ገንዘብ ለቬንዙዌላ በማበደር ጠንካራ አጋርነቷን ያሳየች ሀገር ነችም። ቬንዙዌላ ለዓለም ዋና የኤክስፖርት ምርቷ ዘይት ሲሆን ከ95% በላይ የቬንዙዌላ የውጭ ንግድ ገቢ ከዚህ የተፈጥሮ ስጦታ ይገኛል።
ቻይና አይኗን የጣለችበት ጉዳይ ይህ የቬንዙዌላ ነዳጅ ሆኖ እናገኘዋለን። ትራምፕ ባይቃወማቸው ኖሮ አሜሪካ ከቬንዙዌላ ጋር የነበራት የንግድ ልውውጥ አናሳ የሚሉትን አይነት ትንሽ ነው። ምክንያቱም አሜሪካ ከቬንዙዌላ የምትገዛው ያነሰ ምርት ወደ ቬንዙዌላ ትልካለች። የንግድ ሚዛን ወይም ትሬድ ዲፊሲት ሲታይ ቬንዙዌላ ከአሜሪካ ጋር ባላት ንግድ 1.3 ቢሊዮን ዶላር ትርፍ ታገኛለች። ቬንዙዌላ በድፍድፍ ነዳጅ ክምችቷ በዓለም አንደኛ ደረጃ ላይ ያለች ሀገር ስትሆን አሜሪካ በተደጋጋሚ የምትከፍተው ጫና በቬንዙዌላ መንግስት ቁጥጥር ስር ይዋለውና ለቬንዙዌላውያን ዜጎች ትምህርትና ምግብ የሚውለው ይህ ሀብት ከመንግስቱ ነጥቃ በግዙፍ ኮርፖሬሽኖቿ ሙሉ በሙሉ ቁጥጥር ስር ለማድረግ ባላት ፍላጎት እንደሆነ በባለስልጣኖቿ ጭምር በምትሰጣቸው መግለጫዎች ፍንትዋ አድርጋ ታሳያለች። ትራምፕ ከተሳካ ኦፕሬሽን በኋላ በሰጡት መግለጫ በግልጽ ያስታወቁት ይህንኑ ነው። ከእንግዲህ የካራካስ ነዳጅ ጉድጓዶች የአሜሪካ ንብረቶች ናቸው። በባይደን አስተዳደር ዘመን አሜሪካ ከሩሲያ ጋር በዩክሬን መሬት ላይ የከፈተችው ጦርነት የሩሲያ ነዳጅ አቅርቦት እንዲያቋርጥ ሲያደርግ የባይደን አስተዳደር ነዳጅ ከቬንዙዌላ ለማግኘት ከፍተኛ ፍላጎት አሳድሮ የነበረ ሲሆን ማድሮ ለዚህ ፈቃደኛ ለመሆናቸው የአሜሪካን የአሁኑን ቂም እንደተወለደ ይነገራል። እንደ አውሮፓውያን አቆጣጠር ከ1976 በፊት የቬንዙዌላ ነዳጅ ምርት ቴክሳኮ፣ ኤክሶን እና ቼቭሮን በተባሉ በዓለም አቀፍ ግዙፍ ኮርፖሬሽኖች ቁጥጥር ስር የነበረ ሲሆን ከ1976 በኋላ ግን ቬንዙዌላውያን ነዳጁን የሀገር ሀብት አድርገው ተቆጣጥረውታል። ሁጎ ቻቬዝ ወደ ስልጣን ሲመጣ ሀገሪቱን ሶሻሊስት በማድረግ የነዳጁን ትርፍ እያንዳንዱ ዜጋ ለማከፋፈል ቬንዙዌላ የነበረችበትን የ7% የድህነት መጠን ወደ 7% አውርዶት እንደነበር ታሪክ ያስታውሳል። ማድሮ በሟቹ ቻቬዝ እግር ተተክተው የቀጠሉ ሲሆን የሚታወቁት በጸረ ዲሞክራሲ አገዛዝና ከጎናቸው ሩሲያና ቻይናን እንዳጋር ማቆም በመቻላቸው ነበርም። የሞንሮ ዶክትሪን በመባል የሚታወቅ አሜሪካ የምታስተዳድርበት የዲፕሎማሲ ህግ አለም። ይህ ህግ ማንም ሌላ ታላቅ ኃይል ከደቡብ አሜሪካ ሀገራት ጋር ህብረትን መፈጸም አይችልም ብላ የወሰነችበት ነው። ይህ ህግ አሜሪካ በውስጥ ታዋቂነት የንፍቀ ክበብ እንዳሻት የምትወስንበት የግል ሀብቷ አድርጋ የፈረጀችበት ነው። አሜሪካ ማድሮ ያደረጋቸው ሁለት ምርጫዎች ዲሞክራሲያዊ ያልነበሩና ስልጣናቸውንም ህጋዊ እንዳልሆነም ታምናለችም። ለዛም ነው አፋፍሳ ወደ ኒውዮርክ የወሰደቻቸው። በአሜሪካና ቬንዙዌላ መካከል የተፈጠረው ውጥረት ቻይናን ሊመለከት የሚችለው ጉዳይ ይህ ከማድሮ መንግስት ጋር ስለ ሀገሪቱ የነዳጅ ሀብት ስምምነት ያላቸው መሆኑ ነው። ሮይተርስ በዘገበው አንድ የግል የቻይና ኩባንያ በቬንዙዌላ ሁለት የነዳጅ ቦታዎች ላይ ስራውን የጀመረና እስከ 2026 መጨረሻ በቀን 60 ሺህ በርሜል ድፍድፍ በማምረት በአንድ ፕሮጀክት ላይ ከ1 ቢሊዮን ዶላር በላይ ኢንቨስት ለማድረግ ማቀዱን ይገልጻል። ይህ ፕሮጀክት በ2024 ቬንዙዌላ እና ቻይና የተፈረመ ለ20 ዓመታት የሚዘልቅ የምርት መጋራት ውል ነው። ምን ዋጋ አለው? ትራምፕ ሳይታቀድ መሃል ገቡም። በነዳጅ ሀብት የተትረፈረፈችው ቬንዙዌላ በዋጋ ግሽበት ምክንያት በእጅጉ እየተፈተነች ያለች ሀገር ነችም። በሚሊዮኖች የሚቆጠሩ ዜጎቿ ወደ ኮሎምቢያና ሌሎች ሀገራት ይሰደዳሉ። ተቃዋሚ ኃይላት የዚህ ምክንያቱ የማድሮ መንግስታት ሙሰኛ ስርዓት ነው ይላሉ። አሜሪካ የሰሞኑ ክስተት ከመፈጠሩ በፊት የተቃዋሚ ፓርቲ መሪውን ዋይ ጓይዶን የቬንዙዌላ የሽግግር ፕሬዝዳንት አድርጋ በይፋ እውቅና ሰጥታ ነበርም። ትራምፕ ግን የሽግግር ሂደቱ እስኪሳካም ቬንዙዌላን እጠብቃታለሁ ብለዋል። ትንሽ ወደ ኋላ ተጉዞ የጉዳዩን ስለ መሰረት ለመረዳት እንደ አውሮፓውያን አቆጣጠር 1950ዎቹ 60ዎቹና 70ዎቹ ውስጥ በላቲን አሜሪካ ውስጥ ያሉ ማህበራዊ እንቅስቃሴዎች ከቅኝ ገዢዎች ዘመን ተንጠልጥለው የቀሩ የመደብ ስርዓቶችን መቃወም ጀምረው ነበርም። የግራ ዘመም እንቅስቃሴዎችና ህዝባዊ ፓርቲዎች በብራዚል፣ በአርጀንቲና፣ በኒካራጓና ቦሊቪያ የህዝብ ድጋፍ አግኝተውና ስልጣን መያዝ ጀምረው ነበርም። በርካታዎቹ ሀገራትም የኮሚኒስት መሪዎችን አነገሱም። ከቀዝቃዛው ጦርነት ጀምሮ አሜሪካ ወደ ደቡብ የሚያደርጉትን የሩሲያና የቻይና እንቅስቃሴዎች ለዓለም አቀፍ የኃይል ሚዛን ስጋት አድርጋ መመልከት ጀምራ ነበርም። የአሜሪካ የጸጥታ ኃይሎች ብዙ ጎረቤቶቿ የምስራቁ ዓለም አጋር እንዲሆኑ አልፈለጉም። እንዲሁም ማንኛውም አዲስ የግራ ክንፍ መንግስታት የኩባን አብዮት ተከትሎ የውጭ ኃይሎችን ከሀገሪቱ ያስወጣሉ ብለው በመፍራት በአካባቢ ያሉትን የአሜሪካ የንግድ ድርጅቶችና ንብረቶች ለመጠበቅ ፈልገው ነበርም። እንደ አውሮፓውያን አቆጣጠር በ1960ዎቹ የአሜሪካ የውጭ ጉዳይ ሚኒስትር ባለስልጣናትና የሲአይኤ ወኪሎች የጓንቲማላ የጸጥታ ኃይሎችን በማሰልጠንና በመርዳት ላይ በቅርበት ተሳትፈዋል። እንደ አውሮፓውያን አቆጣጠር በ1970ዎቹ በቺሊ ሲአይኤ መንግስታትን ለመጣል ረድቷል።
በዚህም 40 ሺህ ሰዎች ሞተዋል። እንደ አውሮፓውያን አቆጣጠር በ1980ዎቹ በኒካራጓ አሜሪካ አማጽያን በመደገፍ ለ10 ዓመታት የዘለቀ ጦርነት እንዲደረግ አድርጋለችም። እንደ አውሮፓውያን አቆጣጠር 2017 መጨረሻና በ2018 መጀመሪያ ላይ የትራምፕ አስተዳደር ባለስልጣናት በቬንዙዌላ ከአማጽያን ጋር በመፈንቅለ መንግስት እቅዳቸው ላይ ለመወያየት ቢገናኙም የቁሳቁስ ድጋፍ እንዳይሰጣቸው ወስኗል ሲል ዘ ኒውዮርክ ታይምስ ዘገባ አመልክቷል። የፍሎሪዳ ሴናተር ማርኮ ሩቢዮን ጨምሮ አንዳንዶች በቬንዙዌላ ውስጥ ለወታደራዊ ጣልቃ ገብነት ጠንካራ ግፊትን እያደረጉ የነበሩ ባለስልጣናት ይገኛሉ። በአንጻሩ ብዙዎች እንዲህ ያሉን መረጃ አጥብቀው ሲነቅፉ ቆይተዋል። ያሸነፉት እነማን እንደሆኑ ጊዜ አሳይቶናል። የቬንዙዌላ ጦር ማድሮን ለመደገፍ ቃል ሲገባ ቢከርምም አሁን ከመማጸን ሌላ አቅም ያለው አይመስልም። በቬንዙዌላ ውስጥ የህዝብ ተቃውሞ እንቅስቃሴዎች የማድሮን መንግስታት ሲፈትኑት ቆይተዋል። የማድሮን መፈተን ተከትሎም የደስታ ሰልፎች ታይተዋል። አሜሪካ ቅዳሜ ማለዳ በደቡብ አሜሪካዊቱ ሀገር ቬንዙዌላ ላይ ጥቃት ፈጽማ ፕሬዚዳንት ኒኮላስ ማድሮን በቁጥጥር ስር መዋሏን ካሳወቀች በኋላ ክስ መስረታባቸዋለችም። የአሜሪካ ጠቅላይ አቃቢ ሕግ ፓም ቦንዲ ኒኮላስ ማዱሮና ባለቤታቸው በኒውዮርክ ከተማ ከትምህርትና ዝውውር ጋር በተያያዘ ኮኬይን ወደ አሜሪካ በማስገባት ሴራ መትረየሶችና ወዳሚ መሳሪያዎችን በአሜሪካ ላይ ጥቃት ለመፈጸም ለመያዝ በማሴርና መሰል ክሶችን ከሰዋቸዋል።